ከድንግል ማርያም ለዳህራዊ ልደቱ አባት ስለሌለው ለቀዳማዊ ልደቱ እናት ስለሌለው አዳም ከመሬት ያለ አባት ያለ እናት ሲወለድ ጎደሎ እንዳልተባለ ፍጹም ሰው እንደተባለ ክርስቶስ ያለ አባት ከድንግል ማርያም ሲወለድ ፍጹም ሰው ነው እንላለን። እግዚአብሔር ወልድ ኢየሱስ ክርስቶስ ሰው ከመሆኑ ስጋ ከመልበሱ አስቀድሞ ከባህሪ አባቱ ጋርና ከባህሪ መንፈስ ቅዱስ ጋር እንዴት ይኖር ነበር ለሚለው ጥያቄ መልሱ ዛሬ እንደሚኖረው ይኖራል ነው። እግዚአብሔር በእግዚአብሔርነቱ አካል በእግዚአብሔርነቱ ባህሪ በእግዚአብሔርነቱ ግብር ጸንቶ ሲኖር ሰው ደግሞ በፍጡርነቱ አካል በፍጡርነቱ ባህሪ በፍጡርነቱ ግብር ጸንቶ ይኖር ነበር። ኢየሱስ ክርስቶስ የመዳን ቀንዳችን ነው። ቤተ ክርስቲያን ደግሞ ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ እያለች ነው የምታድረው። ምን ማለት ነው? ሞገሳችን፣ ክብራችን፣ የመዳን ቀንዳችን እሱም ኢየሱስ ክርስቶስ ነው ትላለች። በጣም የሚያስደንቀን ነገር በተዋህዶ ላይ በጣም የሚያስደንቀን ነገር ምንድነው ካላችሁኝ ክርስቶስ አምላክ ነኝ ብሎ የ9 ወር ጽንስ ሆኖ አልተጸነሰም። የዕለት ጽንስ ሆኖ ነው። በህቅ ልይቀ የሚያሰኘው ይሄ ነው። በየጥቂቱ የህፃናት ጌታ ሲሆን ህፃናትን በእናታቸው ማይፀን እየሳለ ሳለ እርሱ ግን በህፃናት መልክ በእናቱ ማይፀን ራሱን ይስል ነበረ። ሰማይ ከምድር እንዲርቅ መንገዴ ከመንገዳችሁ የራቀ ነው። ሰማይ ከምድር እንዲርቅ ሐሳባችሁ ከሐሳቤ የራቀ ነው ብሎ አምላካችን እግዚአብሔር በፍጡርና በፈጣሪ መካከል የነበረውን ታላቅ ርቀት በነቢይ እግዚአብሔር ኢሳይያስ በኩል ነግሮናል። እንኳንስ ቀዳማዊ ልደቱን ቀዳማዊ ህላዌውን ቀዳማዊ መኖሩን ቀርቶ ዛሬ እንኳን በስጋ ተገልጾ በስጋ መዳሰሱን በስጋ መራቡን እንኳን እንደሚገባው አናውቀውም አንገልጸውም ይላሉ። ቅዱሳንን የምናስተምርበት መንገድም ደግሞ ራሱን የቻለ መስመር አለው። ቤተክርስቲያን ልኬት ማለፍ መጠን ማለፍ እንዲሁ ዝም ብሎ ማሰናከልም አይገባም። ቤተክርስቲያን ያለንም ሰዎች አንዳንድ ጊዜ ቅዱሳንን የወደድን እንመስልና ወደ ጣዖትነት እንቀይራቸዋለን። በጣም ይገርም። እነሱ በማይፈልጉት ያንንም ቢሆን እነሱ አድርጉልን ብለው እኮ አይደለም የምናደርገው አይደለም። እግዚአብሔር በሰጣቸው ክብር መመስከር ነው። እኛ ሌላ እኮ አይደለም። አብ በባህሪው የወለደውን ድንግል ማርያም በባህሪው የወለደችው ማለት የሰው ባህሪ ሰው አይደለም። ስለዚህ ፍጹም ሰው የሆነው ከድንግል ማርያም ነው። እንደ አባቱ ብንሄድ አምላክነቱን እናገኛለን፣ እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። የአዳም የክብሩ መጠቅለያ ወይም ጫፍ ዘውድ የምንለው ግን ልጅነቱን ነው። አዳም ሲፈጠር እግዚአብሔርን አባቴ ብሎ የሚጠራበት እግዚአብሔርም ደግሞ እሱን ልጄ ብሎ ይጠራበት ዘንድ የልጅነት ስልጣን ተሰጥቶት ነበር። የጌታችን ረሃብ ከኛ የተለየ ነው። ምን ለነሰይ መዋአነ በግብርን ሎቱስ በፈቃዱ ተራበ ብንልም ያ ስጋው እንኳን አለመራብን ገንዘቡ አድርጓል። ነገር ግን ረሃባችን ለማስወገድ ሲል በፈቃዱ ይራባል። በፈቃድ የሚራብ ስጋ ደግሞ የለም። ባህሪው ስለሆነ ነው። በፈቃዱ ተርቦ ያሳየን አምላካችን ነው። ክላስሩም ውስጥ እኮ ቁጭ ብለው ለመማር እኮ አቅቷቸዋል፣ እየተቸገሩ ነው። በአንድ ስፍራ ቁጭ ብሎ አቴንሽን ሰጥቶ ትኩረት ሰጥቶ መማር በአሁኑ ሰዓት እጅግ እየከበደ ያለበት ነው። ተናገረው ደግሞ ታገኘዋል። መኪና ፈልጋለሁ በል መኪና ውጪ ይጠብቃል። ገንዘብ ባንክ ውስጥ እንዲገባ ፈልጋለሁ በል በሆነ ታምር ገንዘብ ባንክ ውስጥ ይገባል። መድኃኒት የሚለውን አንድ ፍሬም ውስጥ ያስገቡታል። መድኃኒት የተባሉ ነገሮች በሙሉ በዛች ፍሬም ውስጥ እንዲገቡ ነው የሚፈልጉት። ይህ አይደለም የክርስቶስ መድኃኒትነት አዳኝነት። ስጋውን ቆርሶ ደሙን አፍስሶ ነው፣ አይተካም። በምንም ነገር ሊተካ አይችልም። ሌሎችን መድኃኒት የምንላቸው ግን ወደዚህ መድኃኒት በማቅረብ ነው። ልጆቻችንን መስማት ስናቆም ልጆቻችንን የሚሰሙ ሌሎች ሰዎች ይኖራሉ። እነዛ ሰዎች ግን እኛ ለልጆቻችን እንዳለን ፍቅር የላቸውም። ተመኘው ተናገረው ታገኘዋለህ የሚለው ትምህርት ማለት ነው። ከክርስትና አስተምሮ ጋር ፈጽሞ ተቃራኒ ነው። ጌታ ይሄንን አላስተማረም። ማርቲን ሉተርም ይሁን ጆን ካልቪንም ይሁን የነሱ ተከታዮች የሆኑ በወቅቱ ስለ ቅድስት ድንግል ማርያም ዘላለማዊ ድንግልና የአምላክ እናት ስለመሆኗ ከሰው ልጆች በላይ ከፈጣሪ በታች ያላት ክብር ከፍ ያለ መሆኑ ይሄን በሚመለከት ጥያቄ አልነበረም። ልጆቻችን እኛን ትረስት እንዲያደርጉ ማድረግ አለብን። ማለት ያ ደግሞ የሚጀምረው ምንድነው? ጆሮአችንን ለነርሱ በመስጠት የነርሱ ህይወት የነርሱ የቀን ውሏቸው በእኛ ዘንድ ዋጋ ያለው እንደሆነ በማሰብ እንዴት ዋልክ የሚለው ነው።
አሁንም እየቀረ ያለ አርት አለ፣ አብሮ መብላት። እሱ ራሱ ትልቅ ነገር ነው። ለምን? ምክንያቱም እንዲህ አይነቱ ጥያቄ አንዳንድ የሚነሳው ማዕድ ላይም ነው። እንዴት ነበረ ውሎህ፣ እንዴት ነበረ ውሎሽ የምንለው እራት አብረን ስንበላ ነው። ትውልዱ ሰርቶ ጥሮ ግሮ ከሚያገኝ ይልቅ የባንክ ደብተራችሁን አውጡ አሁን ሊገባልሃል፣ ስንት ገባ፣ ይሄን ያህል፣ ይሄ መኒ ላውንደሪንግ ነው። ህግ ባለበት ሀገር ውስጥ የማገንዘብ ከየት ወጥቶ እማገንዘብ ውስጥ ይገባል። ኢትዮጵያ ቤተ ክርስቲያን ቅድስት ድንግል ማርያም ክርስቶስ በሚያድነን መንገድ አድናናለች ታድነናለች ብላ አታምንም። አንድ በጣም የታወቀ ሳይካትሪስት ራሱ በዲፕሬሽን የሚሰቃይ የነበረ መጽሐፍ ጽፎ ነበር እና እዛ መጽሐፍ ላይ ጥሩ ነገር ማለት ዓለማዊ ነው ሰውየው፣ መንፈሳዊ አይደለም። ግን ራሱ ትልቅ ነገር ያስቀመጠው ምንድነው? ወንድሞቼ እህቶቼ ያለ ሲመክራቸው ነው። እነዚህን ዲፕሬሽን ውስጥ ያሉትን ድብርት ውስጥ ያሉትን ልክ የኛን ሀገር ምክር ነው የመከረው። ምንድነው ያለው? እንደምንም ብላችሁ ካልጋችሁ ውረዱ፣ እንደምንም ብላችሁ ከሩማችሁ ውጡ፣ እንደምንም ብላችሁ ከሰው ጋር ተገናኙ። የኛ ሀገር ደግሞ አባባል አለ፣ ለሰው መድኃኒቱ ሰው ነው። አዲሱ ትውልድ እስቲ ወደ ኋላ ወደ ትምህርተ ሐዋርያት ዞር ብለን እንመልከት። ወደ ወንጌሉ እውነት ዞር ብለን እንመልከት። የሚሸቅጠውን የሚያጋግጠውን የሚያብለጭ፣ ምክንያቱም ሰይጣን መስሎ ቢመጣ ኖሮ ማንም ሰው አይሳሳትም ነበር። ራሱ ቅዱስ ጳውሎስ እንደነገረን እስመ ለልዩ ሰይጣን ይመስል ከመመላከ ብርሃን፣ ሰይጣን ራሱ የብርሃን መልአክ መስሎ እንዲመጣ አገልጋዮቹም የጽድቅ አገልጋዮች መስለው እንዲመጡ ራሳቸውን ይለውጣሉ እንዳለ፣ ይሄ የብርሃን መልአክ ተመስሎ የጽድቅ አገልጋይ መስሎ የሚመጣውን አዲሱን የካሪዝማቲክ የውሸት እንቅስቃሴ አዲሱ ትውልድ ቆም ብሎ መመዘን መቻል አለበት። ሲነሳ ፕሮቴስታንቱ ዓለም ይህን አይደለም ሊቃወም የተነሳው። አሁን ያለው ፕሮቴስታንት ተቃውሞ ሲጀምር ከድንግል ማርያም ነው የሚጀምረው። እንደ አለመታደል ሆኖ የዛሬ 30 ዓመት ወይም የዛሬ 35 ዓመት ይሄ ነገር መሳሪያችን ነበር። የኛ ይሄ መሳሪያችን ነበር። ስልክ እንደውላለን እና መልእክት እንቀበላለን፣ አለቀ። አሁን ግን ይሄ መሳሪያችን አይደለም። ወላጅ የሆነ ሁሉ ማመን ያለበት ነገር ቢኖር ይሄ እኛን እየገዛን ያለ ነው። ፒተር ያን ግሪን በአገሩ መቃብር ጠፍቶ ነው ወይ እኛ አገር ሙት ሊያስነሳ የመጣ አሉ። ሪሊ በጣም እውነት የሆነ አባባል። ለመለኮት ሕጸጽ አካል ሕጸጽ ክብር ሳይኖርበት ስጋን ለማክበር መለኮት ሰው ሆነ። ለምን? ለዳህራዊ ልደቱ እናት ቦታ ዘመን አስፈልጎታል። ለቀዳማዊ ልደቱ ግን ጊዜም አላስፈለገው ዘመንም አላስፈለገው። ፍጹም አምላክ ነው፣ ፍጹም ሰው ነው ስንል ክርስቶስ ምድራዊ አባት ስለሌለው ፍጹም ሰው እንዴት ሊሆን ይችላል የሚል መናፍቅ ከተነሳ አዳም ምድራዊ አባትም ምድራዊ እናትም ስለሌለው ተፈጥሯል፣ ፍጹም ሰው ሆኗል እንጂ ጎደሎ ነው ወይ ብለን እንጠይቃለን። እግዚአብሔር አባትነትን አላጎደለም፣ አዳም ግን ልጅነትን አጎደለ። እግዚአብሔር ከአዳም አልራቀም፣ አዳም ግን አልፈልግም ብሎ ከእግዚአብሔር ራቀ። ጋና አካል አድርጎ የስጋን ባህሪ አድርጎ የተዋሃደ ክብር የሆነ ግን ወልድ ነው። ስጋን ሳይከፍል ቢዋሃደው የእመቤታችንን ሙሉ አካሏን ስለሚዋሃድ እመቤታችን ራሷ አምላክ ትሆናለች ማለት ነው። ከፈለው፣ ያንን ስጋ ከፍሎ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከፍሎ የዕለት ጽንስ ነው የሆነው። ምስጢረ ጥምቀት እንደማያድን፣ ምስጢረ ቁርባን አማናዊ ስጋው ደግሞ እንዳልሆነ እነዚህ አይነት የሐሰት ትምህርቶችን ያቀርቡበት ቪዲዮ ነበር። በጣም ብዙ ሰው ያየው ቫይራል የሆነ ቪዲዮ ነበር። ስለዚህ ያ ቪዲዮ ካቀረቡ በኋላ እኔ አይቼው በጣም አዝኜ ነበር። ለምን? በጣም ታዋቂ ስለሆኑ በጣም በብዙ ቦታ የሚገኙ ሁሉ ሰው የሚያውቃቸው በመሆናቸው ክርስትናን በዚህ በሐሰት እና በስህተት ትምህርት ስለገለጡት አዝኜ ነበር። ስለዚህ እንግዲህ እግዚአብሔር አጋጣሚን ሰጠኝ። እዚያ ቦስተን መጥተው ነበር። መራቡ መጠማቱ መጠየቁ በፈቃዱ ነው እንጂ ሰው መሆኑን ለማጠየቅ ነው እንጂ መራቡም መጠየቁም መጠማቱም ምንድነው? የፈቃድ ነው። ለምን? ማይምረ ህወሓት መለኮት ከስጋ ጋር ስለተዋሃደ ማለት ነው። ስለዚህ ምን ይሆናል? መራቡ የፈቃድ ይሆናል፣ መጠማቱ የፈቃድ ይሆናል። አምላክ በስጋ ተገለጸ፣ ከመቤታችን ከሴት ተወለደ ይላል። ከሴት ተወለደ ማለት ዘራቤስ የለውም፣ ምክንያቱም አባት የለውም በምድር ነው። ራሱ የሚሰዋ
ካህን ነው፣ ራሱ የሚሰዋ መስዋዕት ነው፣ መስዋዕቱን ከአብ ከመንፈስ ቅዱስ ጋር የሚቀበል ደግሞ አምላክ ነው በማለት ይናገራል። ወልድማ የዚህን ያህል የተጋው የጠፋን እኛን ሊፈልግ የሞትን እኛን ሊያድን አይደለምን ይላል። ስለዚህ አምላክ ለምን ሰው ሆነ ተብሎ ቢጠየቅ ስለ ሰው የሚል መልስ አለው ማለት ነው። እሱ በሰጠን ልዕልናና ቅድስና መኖር ሲያቅተን ዝቅ አለና እኛም መስሎ ወደሱ ሊያወጣን፣ ወደሱ አቀረበን፣ ወደሱ መለሰን። አደገኛ የሆነው ኃጢአት የውዳሴ ከንቱ ኃጢአት ነው። እግዚአብሔርን ይፎካከራል። ለእግዚአብሔር የምትሰጠውን ክብር፣ ለእግዚአብሔር ልሰጥ የሚገባውን ምስጋና ሁሉ ወደ አንተ ቢያመጡ ደስተኛ የምትሆንበት ስሜት ነው። ይሄ ቀጥታ ስለ እግዚአብሔር ይነገር አይነገር ግድ ላይልህ ይችላል። ስለ መዳን የሚጨነቅ ሰው ራሱ ደስ ላይላቸው ይችላል ማለት ነው። በዚህ ስሜት የተወጉ ሰዎች